بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس مجمل أحكام الصيام يا سلاسوم هجاتوش من نايبه درساتشن الله سبحانه وتعالى فقط زاريم كفل أمستن النالن እንግዲህ ዛሬ የምናየው አርካን ጾም የጾም አርካኖች ወይም ማዕዘናቶች የሚለውን ነው የምናየው። ባለፈው ላይ አልአዕዛር አልሙቢሐቱ ሊልፊጥሪ የሚሉትና ሌሎችን ርዕስ ባለፉት ተከታታይ ክፍሎች ላይ አይተናል። طيب አርካን ጾም እንግዲህ አርካን ብሎ ማለት ማዕዘን ማለት ነው። ጾም የጾም ማዕዘናቶች ማለት ነው። እንግዲህ ማዕዘን አለው። እነዚህ ማዕዘናቶች ከሌሉና እነዚህ መሰረቶች ከሌሉ ምናልባት ጾማችን ትክክለኛ ጾም ሊሆን ማይችልበት ሁኔታ ይፈጠራል ማለት ነው። طيب ወአማ አርካኑ ጾሚ የጾም አርካኖችማ ማዕዘናቶችማ ፈሂየ እነሱ አለና አልአወሉ ያው የመጀመሪያ ኢምሳክ ማድረግ ነው። ኢምሳክ ብሎ ማለት ያው ባለፈው እንዳሳለፍነው መቆጠብ ማለት ነው። መቆጠብ ማለት ነው ራሱ ሊነግረን ነው። ወሁወ እሱ ኢምሳክ ምንለው አልከፉ መቆጠብ ነው። አኒል ሙፈጢራት ከሚያስፈጥሩ ነገራቶች አኒል ሙፍጢራት ብሎ ነው መሰለኝ ያመጣው እዚህ ላይ ግን መሆን ያለበት ሙፈጢራት ነው። ሙፈጢ ፋው ፈትሕ ሆኖ ጣው ደግሞ ከስር ሆኖ ሸድ ተደርገንበት ማለት ነው። አኒል ሙፈጢራት ከሚያስፈጥሩ ነገራቶች ራስን ማቀብ ማለት ነው። ኢምሳክ ብሎ ማለት ከሚያስፈጥሩ ነገራቶች ራስን ማቀብ። እነዛ እነማን ናቸው ከተባለ ለምሳሌ ሚን አክሊን መብላትን ይመስል ወሹርቢን መጠጣትን ይመስል ወጂማዒን እንደዚሁም ግንኙነት ማድረግን ይመስል ወነሕዊሃ እነዚህን የመሳሰሉትን ሁሉ ምን ማድረግ መተው ማለት ነው። طيب ስለዚህ መጀመሪያው ኢምሳክ ነው። ኢምሳክ ግዴታ ነው ማለት ነው። ማለት አንድ ሰው ጾም የሚጾም ከሆነ ዋናው አርካን ይህን አርካን መተው የለበትም ማለት እየበላ መቼም ጾም የለም፣ እየጠጣም ጾም የለም፣ ጂማዕ እያደረገ ወይም ከባለቤቱ ጋር ግንኙነት እያደረገ ጾም የሚባል ነገር አይኖርም ማለት ነው። እነዚህ መሰረቶች ወይም አርካኖች ተብሎ ይጠራሉ። ኢምሳክ ከነዚህ ራሱን ማቀብ አለበት ማለት ነው። طيب ሁለተኛ አንየቱ ንያ ነው። ንያ ብሎ ማለት ደግሞ ምንድነው? ያው ማሰብ هو القصد ብለን ከዚህ በፊት ያው ሌላ ቦታ ያሳለፍንበት ሁኔታ አለ። ማሰብ ማለት ነው። እሱም ሊነግረን ነው። وهي እሷ ንያ ምንላት ዐዝሙል ቀልቢ በቀልባችን ቁርጥ ማድረግ መወሰን ማለት ነው። ዐዝም ማለት ቁርጥ ማድረግ ወይም በቀልባችን መወሰን ምን ዐለ ሶውሚ ጾም ላይ ማለት ነው። ጾም ላይ ማለት ነገ እጾማለሁ የሚለው ነገር እንግዲህ ያው ንያ ሰዓቱ ከዚህ ፊትም እንዳልነውም በሌሊቱ ክፍለ ጊዜ ነው መነየት ያለበት ማለት ለምሳሌ ነገ ልንጾም ከሆነ ዛሬ ፀሐይ ከገባችበት ሰዓት ጀምሮ ፈጅር እስኪወጣ ድረስ ባለው ሰዓት በዛ ሰዓት ውስጥ ነገ እጾማለሁ የሚል ውስጡ ላይ ቀልቡ ላይ ማምጣት ማለት ነው። አንዴ ካሰበው በቂ ነው ማለት በቃ አንዴ ከነየተ ነገ ጾማለሁ የሚለው ነገር ውስጡ ላይ ካሰበ ካስታወሰ ነገ እንደሚጾም ከዛ በኋላ ነይቷል ማለት ነው። طيب ስለዚህ ዐዝሙል ቀልቢ ቀልባችን ቁርጥ አድርጎ ውሳኔ መውሰድ ነው። ዐለ ሶውሚ በጾም ላይ ማለት ነው። ኢምቲሳለን ያው ለመተግበር የአምሪላሂ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ የሱን ትእዛዝን ለመተግበር ማለት ነው። እንግዲህ የምንጾምበት አንድ አላህ ሱብሓነሁ ወተዓላ ኩቲበ ዐለይኩም ሲያም እናንተ ላይ ጾም ግዴታ አድርጎባቸዋል ብሏል። ስለዚህ አላህ ሱብሓነሁ ወተዓላ እኛ ላይ ግዴታ ያደረገውን ጾም የሱን ትእዛዝ በትክክል ለመፈጸም ብለንና አው ወይም ተቀሩበን ለመቃረብ ኢለይሂ ወደሱ ማለት ነው ወደ አላህ ሱብሓነሁ ወተዓላ ለመቃረብ እንግዲህ በመጾማችን ትልቅ የሆነ አላህ ሱብሓነሁ ወተዓላ በትክክል ከጾምን ያስቀመጠልን አጅር አለ። ባበር ረያን የሚባልና የራሱ የቻለ ትልቅ አሶሙ ሊ ብሎታል። ከዚህ በፊትም እንዳሳለፍ ነው ጾም ለኔ ነው እኔ ነው የምመነዳበት ብሏል። ስለዚህ አጅሩ ከፍ ያለ ነው። ስለዚህ አላህ ሱብሓነሁ ወተዓላ ወደሱ ለመቃረብ የሱን ትእዛዝ ለመጠበቅ ብለን መጾም ምን ማሰብ ያስፈልጋል በሌሊቱ ክፍለ ጊዜ ማለት ነው። طيب ንያ ለምን ከተባለ ሊቀውሊሂ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም ለመናገራቸው ወይም ለማለታቸው ምን ብለዋል? ኢነመል አዕማሉ ስራዎች እኮ ቢንያቲ በንያ ነው የሚለኩት ማለት ነው። በንያ ነው የትኛውም ስራ ምን ያስፈልገዋል? ንያ ያስፈልገዋል አሉ። طيب ፈኢን ካነ ሶውሙ ጾም ከሆነ ፈርድ ከሆነ አለ ግዴታ የሆነ ጾም ለምሳሌ አሁን ምን ጾሙ የረመዳን ጾም ይመስል ማለት ነው። ግዴታ ከሆነ ፈንየቱ ንያ ተጅቡ ግዴታ ነው። ቢለይሊን በሌሊቱ ክፍለ ጊዜ ቅድም እንዳለው ቀብለል ፈጅሪ ከፈጅር በፊት ማለት ነው። ፈጅር ከመውጣቱ በፊት ፈጅር ጎህ ከመውጣቱ በፊት በሌሊቱ ክፍለ ጊዜ ከመግሪብ ፀሐይ ከገባበት ሰዓት ጀምሮ
ፈጅር እስኪወጣው ድረስ ባለው ሰዓት የሆነ ሰዓት ላይ ምን ማድረግ አለበት? ንያ ቀልቡ ላይ ማሰብ አለበት ማለት ነው። ጠይብ ሊቀውሊሂ ሰለላሁ ዐለይሂ ወሰለም ይህም በሌሊቱ ክፍለ ጊዜ ፈጅር ከመውጣቱ በፊት ያልነው የነቢያችን ዐለይሂ ሰላቱ ወሰላም ንግግር ስላለ ነው። ምን የሚል መለም ዩጅሚዕ ሲያም አሉ ነቢያችን ዐለይሂ ሰላቱ ወሰላም። መለም ዩጅሚዕ ሲያም ጾሙን ያልሰበሰበ ማለት እንግዲህ በንያ ማለት ነው። ንያ አድርጎ ነገ ጾማለሁ የሚል ውስጡ ላይ ዓዝም አድርጎ ቁርጥ አድርጎ ወስኖ ጾሙን ያልሰበሰበ ሚነል ሌይሊ በሌሊቱ ክፍለ ጊዜ ፈላ ሲያመ ለሁ ለሱ ጾም የለውም ብሏል ነቢያችን ዐለይሂ ሰላቱ ወሰላም። ምክንያቱም ቅድም ኢነመል አዕማሉ ቢንያት ስለሆነ ስራዎች በንያ ስለሆኑ የሚሰሩት ማለት ነው። ስለዚህ የግድ ምን መሆን አለበት? በሌሊቱ ክፍለ ጊዜ መነየት ያስፈልጋል። ለእያንዳንዱ ቀን መነየት ያው ራጂህ የሆነ ቀውል ይሄው ነው ማለት ነው። አኽረጀሁ አቡ ዳውድ ዘግቦታል። ወቲርሚዚ እንደዚሁም ወሰሐሁ አልአልባኒዩ ኢማሙ አልባኒ ሶሒህ ነው ብሎታል። ወገይሩሁ ሌሎችንም ሐዲሱን ሶሒህ ነው ብሎታል ማለት ነው። ጠይብ ከዛ ሲቀጥል ወኢን ካነ ሶውሙ አለ ጾሙ ከሆነ ነፍለን ሱና ጾም ከሆነ አለ ሶሐቲ ንየቱ ንያ መሆን ይቻላል ወይም ትክክል ይሆናል። ወለው ቢሆንም እንኳን ባዕደ ጡሉዕል ፈጅሪ ፈጅር ከወጣ በኋላ ቢነይትም ይቻላል ማለት ነው። እንግዲህ የረመዳን ሲሆን ወይም ግዴታ የሆነ ጾም ሲሆን የግድ ምን መሆን አለበት ብለናል? ከፈጅር በፊት ከፀሐይ ከገባችበት ሰዓት ከመግሪብ በኋላ ፀሐይ ከገባችበት ሰዓት ጀምሮ ከፈጅር በፊት ባለው ሰዓት የሆነ ሰዓት ላይ ነገ እጾማለሁ የሚል ንያ ቀልቡ ላይ ማስገኘትና ማሰብ አለበት ብለናል። ጠይብ የሱና ከሆነስ ይቻላል ትክክል ይሆናል አለን። ወለው ባዕደ ጡሉዕል ፈጅሪ ፈጅር ከወጣ በኋላም ቢሆን ማለት ነው። ጠይብ ወርቲፋዒ ነሃሪ ወርቲፋዒ ከፍ ካለ በኋላ አነሃሪ ቀኑ ከፍ ካለ በኋላ ቢሆንም ምን ማድረግ ይችላል? መነየት ይችላል ማለት ነው። ባይሆን ቢሸርጥ በመስፈርት ነው አለ። ምን አላ የኩነ መሆን የለበትም ቀድ ጠዒመ በልቶ መሆን የለበትም ሸይአን ምንም ነገር ከመቼ ከፈጅር በኋላ ምንም ነገር መብላት የለበትም። ከፈጅር በኋላ በልቶ ከሆነ ንያ የለም ማለት ጾም የለም። ከዛ በኋላ ልጹም ቢል አንድ ሰው መጾም አይችልም። ከፈጅር በኋላ በልቶ ከሆነ ማለት ግን ራት በበላበት ሊሆን ይችላል ወይም ከፈጅር በፊት በልቶ ሊሆን ይችላል። ብቻ እንደማንም ከፈጅር በኋላ እስካልበላ ድረስ ንያው ፀሐይ ከፍ ካለ በኋላ ራሱ ቢነይት ችግር የለውም ማለት ነው። ጠይብ የቀውሊ ዓኢሻ የሷን ንግግር ስላለ ነው። ምን የሚል ረዲየላሁ ተዓላ አንሃ አላህ ሱብሓነሁ ወተዓላ መልካም ስራዋ ይውደድላትና ደኸለ ዓለየ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኔ ላይ ገቡ አለች ዓኢሻ። ዛተ የውሚን አንድ ቀን እኔ ዘንድ ገቡና ፈቃለ አሉ ሀል ዒንደኩም ሸይ እናንተ ዘንድ ይሆን ነገር አለን ብሎ ጠየቁ። የሚበላ ነገር አለ ወይ ብሎ ሲጠይቋቸው ከዛ እና ዓኢሻ ምን መለሱ? ቁልና እኛ አልን አለች ዓኢሻ ላ የለም ምን የሚበላ ነገር ቤት ውስጥ የለም አላቸው። ቃለ ከዛ ነቢያችን ዓለይሂ ሰላቱ ወሰላም አሉ ፈኢኒ እኔ ሷኢሙን እንግዲያውስ ጾመኛ ነኝ ብሎ ነየቱ ማለት ነው። እጾማለሁ አሉ። ስለዚህ ንያው መቼ ላይ ያስገኙት? እንግዲህ ያኔ በሰዓቱ ምግብ ቢኖር ነው ሊበሉ ነበር፣ ግን ምግብ የለም። ስለዚህ ምግብ ከሌለ ከፈጅር በኋላ አልበሉም። በዛ ሰዓት ጀምሮ መነየት ይቻላል። ባይሆን ግን ምን ከሆነ ነው እያልን ያለ ነው? ሱና ጾም ከሆነ ማለት ነው። ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል። ጠይብ ሌላኛው አዘማኑ ከጾም አርካኖች ውስጥ ወይም መሰረታዊ ከምንላቸው ውስጥ ዘማን ወቅት ጊዜ ማለት ነው። ጊዜው የታወቀ ጊዜ ነው። እሱም ማን ነው? ወሁወ እሱ ነሃሩ ቀን ረመዳን የረመዳን ቀኖች ቀን በቀኑ ክፍለ ጊዜ ነው የሚጾመው ማለት ነው። ማለት አንድ ሰው ለምሳሌ በቀኑ ክፍለ ጊዜ እየበላ አይ ረመዳን ላይ በየትኛው ሰዓት መጾም እችላለሁ ብሎ በማታው ክፍለ ጊዜ ፀሐይ ከገባበት ሰዓት ጀምሮ እስከ ፈጅር ድረስ ቢጾም አይሆንም ማለት ነው። የግድ ፈጅር ከሚወጣበት ሰዓት ጀምሮ ራሱ ሊነግረን ነው። ጠይብ ሚን ጡሉዕል ፈጅሪ ፈጅር ከወጣበት ሰዓት ጀምሮ አለ ሚን ጡሉዕል ፈጅሪ ፈጅር ከወጣበት ሰዓት ጀምሮ ኢላ ድረስ ጉሩብ ሸምሲ ፀሐይ እስኪገባ ድረስ ባለው በዛ ሰዓት ምን ማድረግ አለበት? መጾም አለበት ማለት ነው። ስለዚህ ዘማኑ ግዴታ ነው። አንድ ጊዜው ረመዳን መሆን አለበት። ምናልባት እንግዲህ ቀዷና ሌላ ነገር ካልሆነ ረመዳን መሆን አለበት። ሁለተኛ ሰዓቱ ደግሞ ከ24 ሰዓት ውስጥ በቀኑ ክፍለ ጊዜ እንጂ በማታ ክፍለ ጊዜ ጾም የለም ማለት ነው። ለምንድነው ካልን ለቀውሊሂ ተዓላ የአላህ ሱብሓነሁ ወተዓላ ንግግር አለ። ምን የሚል ወኩሉ ብሉ ወሽረቡ ጠጡ አለ። እስከ መቼ? ሐታ የተበየነ ለኩም ለእናንተ ግልጽ እስኪሆንላችሁ ድረስ አልኸይጡል አብየዱ ነጩ ክር ሚነል ኸይጡል አስወዲ ከጥቁሩ ክር ማለት ነው። ማለት የሌሊቱ ጨለማው ወይም ጥቁረቱ ከቀኑ
ንጣት ወይም ነጭነት እስኪለይ ግልጽ እስኪሆንላቸው ድረስ ያ ግልጽ የሚሆነው ደግሞ በምንድነው ከተባለ ሚነል ፈጅሪ ከፈጅር ማለት ፈጅር ጎህ ወጥቶ ነው በዛ የሚገልጽ ግልጽ የሚሆነው ማለት ነው። طيب ስለዚህ ፈጅር እስኪወጣ ድረስ ምን አድርጉ ብሉ ጠጡ ብሏል። ከዛ በኋላስ ثم أتم الصيام إلى الليل ይላል። ከዛ በኋላ ቁርአኑ እስከ ሌሊቱ ድረስ ፀሐይ እስኪገባ ድረስ ባለው ጾማችሁ እስከዛ ድረስ አሟልታችሁ ጾሙ ይላል። ስለዚህ እንደማንም ወቅቱ በቀኑ ክፍለ ጊዜ ነው። ይሄ አንድ አርካን ነው ማለት ነው። ይሄ አርካን ቢተው ጾም ሊባል አይችልም ማለት ነው። طيب ሌላኛ فهذه እነዚህ አርካን الصيام የጾም አርካን የምንላቸው እነዚህ ናቸው አለና ጠቅለል አድርጎ ሲነግረን የመጀመሪያው አልከፉ ያው ራስን ማቀም መከልከል ነው። ወልኢምቲናዕ ያው መከልከል ማለት ነው። አኒል ሙፈጢራቲ ከሚያስፈጥሩ ነገራቶች ሚን አክሊን መብላት ይመስል ወሹርቢን መጠጣት ይመስል ወጂማዒን ግንኙነት ማድረግን ይመስል ወነሕዊሃ እነዚህን የመሳሰሉ የሚያስፈጥሩ ነገራቶች ከነዚህን ራስን ማቀም ማለት ነው። ሌላኛው ሁለተኛው አንየቱ ንያ ያስፈልጋል። ከጾም አርካኖች ውስጥ ቢዓዝሚል ቀልቢ በቀልባችን ቁርጥ በማድረግ አለ ጾሚ ጾሙ ላይ በመጾም ላይ ማለት ነው። ኢምቲሳለን ሊአምሪ ረቢ የጌታችን አላህ ሱብሓነሁ ወተዓላ የሱን ትእዛዝ አምርማ ትእዛዙ ኢምቲሳል ለማድረግ ማለት ለመተግበርና የሱን ትእዛዝ ለመጠበቅ ብለን እንደዚህ ወደሱ ለመቃረብ ብለን ምንጾመው ብለን ያን ውስጣችን ላይ ንያ ማድረግ። ሌላኛው ሶስተኛው አዘማኑ ዘመን ወሁወ እሱ ነሃር ረመዳን የረመዳን በቀኑ ክፍለ ጊዜ ምን ጡሉዕ ፈጅሪ ፈጅር ጎህ ከወጣበት ኢላ ጉሩብ ሸምስ ፀሐይ እስኪገባበት ባለ ሰዓት በዛ ሰዓት ነው መጾም ያለበት ማለት ነው። እነዚህ ሶስቱ የጠቀስናቸው አርካን አስያም የጾም አርካኖች ወይም ማዕዘናቶች መሰረት ተብለው ይጠራሉ። طيب ቀጥሎ ምን አመጣልን? ሱነኑ ሲያሚ የጾም ሱናዎች አለ። የጾም ሱናዎች አለና ወአማ ሱነኑ ሲያም የጾም ሱናዎችማ የመጀመሪያው አስሱሑር ስሑር ነው አለ። ስሑር መብላት አለ። ስሑር በስሑር ክፍለ ጊዜ ተነስተን መብላት وهو السحر ምንለው አልአክሉ መብላት ነው። ወሽሩ መጠጣት ፊ ሰሐሪ ፊ ወቅት ሰሐር በሌሊቱ በሰሐር ጊዜ ማለት አኺረ ሌይሊ በሌሊቱ ወደ መጨረሻ አካባቢ ማለት ነው። طيب ቢንየቲ ሶም ያኔ ምንበላው ነገ ወይም ከፈጅር በኋላ ባለው ሰዓት ጀምሬ እጾማለሁ በሚል ንያ መቼ መብላት ሌሊት ተነስተን መብላት ይሄ ስሑር ተብሎ ይጠራል። ይሄ ሱና ነው ማለት ሱና ሙአከላ ጠበቅ ያለ ሱና ነው። ለቀውሊ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላም ስላሉ ምን አሉ? ተሰሐሩ ስሑርን ብሉ አሉ። ፈኢነ ፊ ሰሑሪ ሰሑር ላይ ምን አለ? በረካ አለ እና ስሑር ተነስታችሁ ብሉ። እንደው ሌላ ቢቀር እንኳን የተለያየ ምክንያቶች ደርድረን ምን መሆን የለበት ስሑርን ማሳለፍ የለብንም። በዛ ሳይበላልኝም የተለያየ ብዙ ሰዎች ብዙ ምክንያቶች የሚያመጡበት ሁኔታ አለ። ሌላ ቢቀር የሆነ ነገር ጉራሽ ነገር የሆነ ነገር ጎርሰን ውሃ ጠጥተን በረካውን ማግኘት ይኖርብናል። ስሑር በመብላት በረካ አለው። ቀን ላይ ኢባዳችን ወይም ጾማችን ሳንዳከም በስርዓቱ ማድረግ ያለብን ዒባዳዎች ቁርአን ቲላዋ ሊሆን ይችላል፣ ሱና ሶላቶች ሊሆን ይችላሉ። ሳንዳከም በስርዓቱ እንድንውልና ዒባዳችን እንድንፈጽም ምን ያስፈልጋል? ስሑር ላይ ተነስተን የተወሰነ መቅመሱ በረካ አለው። ነቢያችን ዓለይሂ ሰላም ያዘዙበት ነው ማለት ነው። ሌላኛው ሱና ተእኺሩ ሱሑሪ ሱሑር ራሱ ምን ማድረጉ ሱና ነው? ማዘግየት ማለት ተእኺር ማዘግየት አስሑር ሰሑሩ ኢላ አኺሪ እስከ መጨረሻ ጁዝኢን እስከ መጨረሻው ክፍል ሚነል ሌይሊ ከሌሊቱ እስከ መጨረሻው ክፍል ማዘግየት ማለም የኽሻ እስካልፈራ ድረስ የሚጾመው አካል ጡሉዕ ፈጅሪ ፈጅር ጎህ ይወጣብኛል ፈጅር ይወጣል ብሎ እስካልፈራ ድረስ እስከዛ ድረስ ከመጨረሻ ጥግ ድረስ ማድረሱ ምን ይሆናል? ተወዳጅነት አለው ሱና ነው ማለት ነው። ማለት እንግዲህ ይሄ ደግሞ ብዙ ሰዎች ላይ እንግዲህ ክፍተቶች ይኖራሉ። ገና ከሌሊቱ 7 ሰዓት 9 ሰዓት ምናምን በልቶ ሚተኛ ቀደም አድርገን ከበላን ራሱ ምናልባት ፈጅር ሶላት ራሱ ለመነሳት ብዙ ሰዎች ይቸገራሉ። ማለት ስሑሩ ቀደም አድርገው ይበሉታል፣ ከዛ በኋላ ይተኛሉ። ከተኙ በኋላ ደግሞ ከበልቶ ከተተኛ በኋላ ያው እንቅልፉም ከበድልና ከዛ በኋላ ሳይነሱ ፈጅርም ሶላት ጀማዓ የተለያየ ነገር ወቅቱን ማሳለፍ የተለያየ ነገር ሊመጣ ይችላል ማለት ነው። ስለዚህ እንደማንም የስሑር ሱናው ምንድነው? ወደ ፈጅር ሊወጣ አካባቢ ዘግይተን መብላት ባይሆን ግን ፈጅር እንዳይወጣብን ወይም ፈጅር የበላን ወይም ከፈጅር በኋላ ላለ መብላት ይሄን ጥንቃቄ እያደረግን እስከ መጨረሻ ድረስ መደረጉ ሱና ይሆናል ማለት ነው። طيب ለምን ሱና ከተባለ ለቀውሊ ሰለላሁ ዐለይሂ ወሰለም ነብያችን ዐለይሂ ሰላም ስለተናገሩ ምን አሉ? ላ ተዛሉ አትወገድም ኡመቲ የኔ ኡመቶች አይወገዱም ቢኸይሪን በመልካም ነገር ከመሆን አይወገዱም አሉ።
ማዐጀሉል ፊጥርን እስካፋጠኑ ድረስ ማለት ነው። ፊጥር ብሎ ማለት ወደፊትም ይመጣልናል። ሱና አንድ ሱና ምንድነው? ፊጥር ማፍጠር ማለት ነው። ፀሐይ ወዲያውን እንደገባ ወዲያውን ማፍጠር ማለት ነው። በቃ ምንም ሳናዘገይ ወዲያውን ማፍጠር። ስለዚህ ማዐጀሉል ፊጥራ ማፍጠርን ምን እስካደረጉ እስካቻኮሉ ድረስና ወአኸሩ ሱሑርን ደግሞ እስካዘገዩ ድረስ ከመልካም ነገር አይወገዱም ብሎ ነቢያችን ዓለይሂ ሰላም ስለ ኡመታቸው ተናገሩ ማለት ነው። ስለዚህ ፀሐይ ከገባ በኋላ ወዲያውኑ ማፍጠር ሱና ነው። እንግዲህ ምን አለው እያሉ ነው ነቢያችን ዓለይሂ ሰላም ከኸይር ከመልካም ነገር አይወገዱም እያሉ ነው። ስለዚህ ትልቅ መልካም ነገር አለው ማለት ነው። ወይም ለትልቅ ለመልካም ነገር ውስጣችን አላህ አዘጋጅቶናል ወይም መልካም ነገር እናገኛለን ማለት ነው። እነዚህ ሱናዎች ምንጠብቅ ከሆነ እንደዚሁም ምን ማድረግ የስሑርን ሰዓት ወይም ስሑር በምንበላበት ሰዓት ዘግየት አድርገን መብላት ማለት ነው። ስለዚህ እንደማንም ስሑር ማዘግየቱ ምንድነው ሱና ነው የሚሆነው። ብቻ ፀሐይ እንዳይወጣ ጥንቃቄ ይፈልጋል ማለት ፀሐይ ሳይሆን ፈጅር እንዳይወጣብን ማለት ነው። ሶስተኛው ሱና ተዕጂሉል ፊጥሪ። አሁን እንግዲህ ከሐዲሱ ጋር እያይዘን ያየነው ነው። ተዕጂል ማለት ደግሞ ማፍጠር ማለት ነው። አልፊጥሪ ማፍጠርን ኢዛ ተሐቀቀ ከተረጋገጠ ሚን ጉሩብ ሸምሲ ፀሐይ መግባቱ ከተረጋገጠ ወዲያውን ማፍጠር ማለት ነው። ምንም መዘግየትም አያስፈልገውም። ይሄ ራሱ አንዳንድ ሰዎች ደግሞ ፀሐይ ከገባ በኋላ እርግጠኛ ለመሆን ምናምን እያሉ የሚያዘገዩ ሰዎች አሉ። ይሄ በቃ የለም ማለት ነው። ማለት ፀሐይ ከገባ በኋላ እርግጠኛ ከተሆነ መቼም ያው ሸክ ካለ ወይም አልገባም የሚል ነገር ጥርጣሬ ካለ ማቆየቱ ይሻላል። ግን ፀሐይ መግባቱን እርግጠኛ ሆኖ እያለ ማዘግየት ተወዳጅነት የለውም። እንደው ከተወዳጅነት ውጭ ነው፣ ተቃራኒ ነው እየሰራን ያለ ነው ማለት ነው። ፀሐይ ከገባ በኋላ ወዲያውን ማፍጠር ሱና ነው የሚሆነው ማለት ነው። ኸይር ነገር አለው ማለት ነው። ሊቀውሊ ሰለላሁ ዐለይሂ ወሰለም አሁንም ነቢያችን ዐለይሂ ሰላም የተናገሩት ሐዲስ ስላለ ላ የዛሉ ናሱ ሰዎች አይወገዱም ቢኸይሪን በመልካም ነገር ከመሆን አይወገዱም ማዐጀሉል ፊጥራቸውን ማፍጠራቸውን እስካፋጠኑት ድረስ ማለት ነው። ማለት ፀሐይ ከገባበት ሰዓት ጀምሮ እስካፋጠኑት ድረስ ከመልካም ነገር አይወገዱም ብሎ ነቢያችን ዓለይሂ ሰላም ጠቅሰውልናል። ስለዚህ ፊጥር ቶሎ ፀሐይ ከገባ በኋላ ቶሎ ማፍጠር ተወዳጅነት ያለው ወይም ሱና ነው ማለት ነው። ጠይብ ሌላኛው አራተኛው ሱናም ከውኑል ፊጥሩ መሆን ማፍጠሩ መሆን ዐላ ሩጠቢን በርጥብ ቴምር ላይ እሸት የምንለው ቴምር አው ተምሪን ወይም ደረቁ ቴምር አው ማኢን ወይም በውሃ ማለት ነው። በእነዚህ ማፍጠሩ ሱና ይሆናል ማለት ነው። ወህየ እነዚህ አሁን የጠቀስናቸው ሶስቱ ማለት ነው። አሁን የጠቀስናቸው ሙረተበቱን በተራ የተቀመጡ ናቸው። ቢሐሰቢል አሁን በተራ ነው የተቀመጡት። ቢሐሰቢል አፍዶልየቲ ቢሐሰብ በልክ አፍዶልየቲ በበላጭነታቸው ልክ ማለት ነው። አቀማመጣቸው እንደ በላጭነታቸው ነው ማለት መጀመሪያ እርጥብ በሆነ ቴምር በእሸቱ ነው ማፍጠር ያለበት ማለት ነው። አንድ ሰው እርጥቡ ቴምር ካለ ከሌለ ደግሞ እሸቱ ከሌለ ደግሞ ደረቅ ያለውን ቢሆን በሱ ማፍጠር ማለት ነው። እነዚህ ሁለቱ ከሌሉ ደግሞ ቀጥሎ በየትኛው በውሃ ማለት ነው። በዚህ ተራውን ሙረተበቱ ማለት በተራ የተቀመጡ ናቸው። ቢሐሰቢል አፍዶልየቲ በበላጭነታቸው ደረጃ ማለት ነው። ስለዚህ የመጀመሪያ በሩጠብ ከዛ ተምር ከዛ ማ አንዱ ከሌለ አንዱ ከሌለ በአንዱ መጠቀም ማለት ነው። ጠይብ ሊቀውሊ አነስን የአነስ ንግግር ስላለ ኢብኑ ማሊክ ረዲየላሁ ተዓላ አንሁ አላህ መልካም ስራው ይውደድለትና አነስ ኢብኑ ማሊክ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ አለ። የአላህ መልእክተኛ ነበሩ ይፍጢሩ ያፈጥሩ ነበር ዐላ ሩጠባቲን በእሸት በሆኑ ቴምሮች ያፈጥሩ ነበር። ቀብለ በፊት አንዩሰልየ ከመስገዳቸው በፊት መግሪብን ከመስገዳቸው በፊት መጀመሪያ በእርጥብ ወይም እሸት በሆኑ ቴምሮች ያፈጥሩ ነበር። ፈኢን ለም ተኩን ከሌለ ሩጠባቱን እሸት የሆነ ተምር ከሌለ ፈተመራቱን ያው ደረቅ ባሉ ተምሮች ያፈጥራሉ ማለት ነው። እነዚህ ካልተገኙ ፈኢን ለም ተኩን ከሌለ ተመራቱን ተምር ካልተገኘ ሐሳ ሐስወተ ማለት በእጃቸው እፍኝ ነገር እንደዚህ ውሃ ያነሱና ሚማኢን ከውሃ አንስተው ይጎነጩ ነበር ማለት ነው። በየተወሰነ አንስተው ይጎነጩ ነበር። በዛ አፍጥሮ ወደ ሶላታቸው ይገቡ ነበር። አኽረጀሁ አሕመድ ሐዲሱ አሕመድ ዘግቡታል። አቡ ዳውድ ወትርሚዚዩ ወሁወ ሐዲሱን ሐሰኑን በሐሰን ደረጃ ላይ ያለ ሐዲስ ነው ማለት ነው። ጠይብ ስለዚህ ዐላ ኩሊ አሕዋል በእነዚህ ነገራቶች ማፍጠር ሱና ይሆናል ማለት ነው። አምስተኛው አዱዓኡ ዱዓ ማድረግ አስናአ ሲያሚ በጾም መካከል ማለት ነው። እንግዲህ ጾም በሆንበት ሰዓት ጾመኛ የምንሆነው መቼም ከፈጅር ሰዓት ጀምረን እስከ
ፀሐይ እስኪገባ ድረስ ነው። ስለዚህ በእነዚህ ወቅቶች ውስጥ ጾመኛ ሆነን ዱዓ ማድረግ ሱና ይሆናል ማለት ነው። ላስየማ አለ በተለይ ዒንደል ኢፍጣሪ በምናፈጥርበት ሰዓት የምናደርገው ዱዓ ተቀባይነት ይኖረዋል ማለት ነው። የቀውሊህ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ለማለታቸው ምን አሉ? ሰላቱ ደዓዋቲን ሶስት ዱዓዎች አሉ። ሰላቱ ደዓዋቲን ሶስት አላህ የምንለምንበት ዱዓዎች ሙስተጃባቱን ተቀባይነት አላቸው አላህ ሱብሓነሁ ወተዓላ ዘንድ ሙስተጃብ ይሆናሉ። የመጀመሪያው ደዕወቱ ሷኢሚ የጾመኛ ዱዓ አሉ። ጾመኛ ሆኖ አንድ ሰው የሚያደርገው ዱዓ እንግዲህ ወቅቱ ራሱ የፊጥር ወቅቱ እንኳን ባይሆንም እንዳጠቃላይ ጾመኛ ሆኖ የሚያደርገው ዱዓ አላህ ሱብሓነሁ ወተዓላ ዘንድ ሌሎች የሚከለክል ወይም ጾሙን እንዳይቀበል ማኒዕ ከልካይ ነገር ሌላ ከራሱ ጎድለት እስከሌለበት ድረስ ሶስት የጾመኛ ዱዓ አላህ ሱብሓነሁ ወተዓላ ምን ያደርገዋል? ይቀበለዋል ማለት ነው። አንድ ወደዕወቱል መዝሉም የተበዳይ ዱዓም አላህ ይቀበላል። አንድ አካል ተበድሎ ያ የተበደለው አካል ያ አላህ ጌታዬ ብሎ አላህ ሱብሓነሁ ወተዓላ ዘንድ ሸክዋ ወይም ስሞታ ለአላህ ሲያቀርብ አላህ ወዲያውኑ ይቀበለዋል ማለት ነው። ስለዚህ ሰዎችን መበደል ያው ሐራም ነው። ምናልባት በድለን ከሆነ ደግሞ ቶሎ መመለስና እነዛ ሰዎች ቶሎ አፉታ መጠየቅ ይኖርብናል። ምክንያቱም እነሱ ዱዓ ካደረጉብን በመካከላቸው ምንም አይነት ከአላህ ሂጃብ ስለማይኖር አላህ ቀጥታ ስለሚቀበል ማለት ነው። ወደዕወቱል ሙሳፊሪ እንደዚሁም የሙሳፊርም ዳዕዋ ተቀባይነት አለው። ሙሳፊር ማለት መንገደኛ የሆነ የእሱንም ዳዕዋ ተቀባይነት አለው። ኢንሻአላህ ሌሎች ደርሶች ላይ በዝርዝር የሚመጡ ይሆናሉ። ጠይብ ስለዚህ ዐላ ኩሊ አሕዋል እንደማንም ጾመኛ አትናአ ጾም በጾም መካከል ላይ ሆነን ዱዓ ማድረግ ሱና ይሆናል፣ ተወዳጅ ይሆናል፣ ዱዓውም መቅቡል ይሆናል ብለዋሉ ነቢያችን ዐለይሂ ሰላቱ ወሰላም። ወሊቀውሊ ዓብድላህ ብን ዐምር ብን ልዓስ ረዲየላሁ ተዓላ አንሁ የቀውል ለንግግር ዓብድላህ ብን ዐምር ብን ልዓስ ለሳቸው ንግግር ምን አሉ? ረዲየላሁ ተዓላ አንሁማ አላህ መልካም ስራቸው ይውደድላቸውና ሁላቸውም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ዓብዱላህ ብን ዐምር ናቸው። እንግዲህ ጠይብ ኢነ ሊሳኢሚ ለጾመኛ እኮ ዒንደ ፊጥሪሂ በሚያፈጥርበት ሰዓት አሉ ለደዕወተን ዳዕዋ ዱዓ አለው አሉ ዱዓ አለው ማ ቱረዱ ማትመለስ የሆነች ዱዓ አለችው አሉ። እንግዲህ በዛ ሰዓት ጠብቆ ዱዓ ካደረገ አላህ ሱብሓነሁ ወተዓላ የሚቀበለውና ማይመለስ የሆነ ለጾመኛ ምን አለው ዱዓ አለው ብሎ ነቢያችን ዐለይሂ ሰላቱ ወሰላም ሐዲታቸው ላይ ጠቅሰዋሉ ማለት ነው። ወካነ ነበር ዓብዱላህ ነበር ዓብዱላህ ብኑ ዐምር የሐዲሱን ዘጋቢ ነበር ኢዛ አፍጠረ ባፈጠረ ጊዜ አላሁመ ጌታዬ ሆይ እኔ አስአሉከ እጠይቀሃለሁ ቢረሕመቲከ በእዝነትህ ጠይቀሃለሁ አለቲ ያቺ ወሲዐት ያጠቃለለችና የሰፋች የሆነችው ረሕመትህ ኩለ ሸይኢን ሁሉ ነገርን የሰፋች ያጠቃለች የሆነችው ረሕመትህ በረሕመትህ ጠይቀሃለሁ። ምንድን ነው የሚጠየቀው? አንተግፊረ ሊ እንድትምረኝ ወንጀሌን ዓፉ እንድትለኝና እንድትምረኝ እጠይቀሃለሁ ብሎ ዱዓ ያደርግ ነበር ማለት ነው። ስለዚህ እኛም ዱዓ ልናረግ ይገባል። በዛ ሰዓት አላህን ዱዓ ልናረግ እንግዲህ ዱንያዊ የሆነ ኡኽራዊ የአኺራ የሆኑ ብዙ ሐጃዎች ይኖሩብናል። እንደዚሁም የአዱንያ ደግሞ ብዙ ሐጃዎች ይኖሩብናል። እነዛ ሐጃዎቻችን አላህ ሱብሓነሁ ወተዓላ እንዲያሳካልን ዱዓ ልናረግ ይገባል። በዛ ሰዓት ጠብቀን ማለት ነው። ጠይብ አኽረጀሁ ኢብኑ ማጃህ ሐዲሱ ኢብኑ ማጃህ ዘግቦታል። ወሰሐሁ ሰሒሕ ነው ብሎታል። አልቡሲሪዩ ወገይሩሁ ሌሎችንም ሰሒሕ ነው ብሎታል። ፈሃዚሂ እነዚህ አሁን የጠቀስናቸው ባዕዱ ከፊሎች ሱናኒ ሲያም የጾም ሱናዎች ከፊሉን ነው የጠቀስነው። ያው ሙሉ በሙሉ ሁሉንም ሱናዎች እዚህ ላይ አልተጠቀሱም። እንደማንም ወደ 5 አካባቢ ሱናዎች ተጠቅሰዋል። እነዚህና ሌሎችን ጠብቀን ልንተገበራቸው ይገባል። ጾማችን ላይ እንግዲህ ተጠቃሚ እንሆናለን ማለት ነው። ጠይብ ኸይር ኢንሻአላህ ደርሳችን እስከዚህ ድረስ እናድርገውና በቀጣይ ደርስ ደግሞ መክሩሃቱ ሲያም ጾም ላይ የሚጠሉ ነገራቶች ይኖራሉ። እነዛን እነማን ናቸው የሚለውን በቀጣይ ደርሳችን የምናይ ይሆናል። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።